ፖራስ በባሂር ባባ ካዝና ከፍቶ እንግዲህ የልጅነት ቤተሰብ ፎቶዎቿን ልታይ ትችላለች ማለት ነው። አይቴጉል በዚህ ሰዓት በጣም ከባድ የሆነ ሀዘን ውስጥ ትገባለች። የናፈቀቻቸው አባትን ወንድምና እናቷ ደግሞ በዛን አባቷ በደበቀው ቪዲዮ ውስጥ ስታየው በጣም ቁስለኛ ትሆናለች ማለት ነው። ቤተሰቡ እንግዲህ ተሰባስበው ፎቶ የተነሱትን እና የጨዋታ የደስታ ጊዜያቸው አሳልፎት የነበረውንም ሁሉም ነገር ነበረ እዛ ፎቶ ላይ የታየው። ሴማ ደግሞ የአባቷ ገዳይ አሁን ላይ እየተከታተለች ትገኛለች። ይህንን ደግሞ ሰውየውንም በብዙ ጊዜ ሊያመልጣል ችሏታል። ነገሩ ሊያመልጥ የቻለበት አንደኛው መንገድ እንግዲህ ሳፈር ነበረ። ሳፈር ባሂር ባባ እየተከታተለ እንዲጠብቃትና ከሱ ጋር ግዴታ መገናኘት የለባትም አንተ ይሄ ነገር ማድረግ አለብህ ብሎ ስለነገረው ሁሉንም ነገር በድብቅ እያደረገ ነበረ። አሁን ላይ ሴማ የራሷን መንገድ ተጠቅማ ባሂር ባባ ከዚህ ሁሉ ነገር ጀርባ እጁ እንዳለበት ለማረጋገጥ ችላለች። ቢሆንም ግን ከሳፈር ጋር ከባድ የሆነ እንግዲህ የቅርርብነት ጊዜ ታሳልፋለች ሴማ። ዛፈርም ከባሂር ባባ ጋር በመመካከር እንግዲህ እሷ የምትጓዝበትንም መንገድ እየተከታተላት ባለ ሰዓት ለብዙ ጊዜ ተከታትላ ሲያመልጣት የነበረው ከጀርባው የነበረ ሳፈር እንደነበረ ከደረሰችበት በኋላ ይቅርታ ለመጠየቅ እንግዲህ ወደ ሳፈር ሄዳለች ሴማ። በዚህ ጊዜ የተፈጠረው ነገር ከባድ ነበረ እና ደግሞ በዚህ ናክል እንዲመቆጣት አንተንም በዚህ አይነት መንገድ ማናገር አልነበረብኝም ብላ ነበረ የተናገረችው። ሳፈርም ምንም ችግር የለም እኔም አንቺን ለመጠበቅ ነው ምንም ነገር ባደርግ እያለ ሲያሳምናት ነበረ። ቢሆንም ግን እኔን የምታየኝንም በልጅነቷ ፊት ለፊቷ ላይ አባቷ የተገደለባት ሴት ነው ከኔ ምን ትጠብቃለህ? በጣም ሀዘን ውስጥ ነኝ፣ ራሴ መቆጣጠር አቅቶኛል በማለት እልቅስ ትላለች ማለት ነው። ነገር ግን ሳፈርም ሆዱን በማባባት እንግዲህ እሷንም ሲያቅፋት የራሷ መንገድ ትጀምራለች። ሴማ ከስልኩ እንግዲህ የሰውየው የሚያገኝበትንም መንገድ የት እንደሚሄድ ወዴትም እንደሚደርስ በስልኩ ትከታተለዋለች ማለት ነው። ዙልፊከር እንግዲህ አሁን ላይ ፍቅር ይዞታል። ጅግደምም እየተከታተለ ማን እንደሚቆጣት እና ማንን ደግሞ እሷን ሰላም እንደሚያነሳት አንድ በአንድ እየተከታተለ ነው የሚገኘው። ዙልፊከር የጅግደም እንግዲህ ጠባቂ ሆኗል። ከስራ ቦታ ደግሞ በጣም የሚያስቸግራት ሰው እንዳለ ደርሶበታል። ቢሆንም ግን ከሷ ፍቃድ ጠይቆ ነበረና ይህንን ሰውዬ በራሴ መንገድ አስቆመዋለሁ ብሎ ነበር የተናገራት። ጅግደምም አንተ በዚህ መሀል እንዳትገባ ብለዋለች። ግን ደግሞ ያላረፈው ዙልፊከርም እሱንም በመከታተል ነበረ። ሌላኛው ደግሞ የጅግደም አንቺ ይህንን ከሰው ጋር ፎቶ የምትነሽው ነገር ግዴታው ነው ወይ? ምናልባት ማቆም አትችይም እያላትም ነበረ። ቅናት ቢጤ ይዞት ነበር። በዚህ መሀል ይሄ ነገር ሊናገር የቻለበት አንደኛውንም በዚህ ጊዜ ግን ለምን እንደዚህ አይነት ነገር ትላለህ? ምነው ቀንተህ ነው የሚል ጥያቄ ነበረ ጠየቀችው። ስራውን ይሄ ነገር ማቆም ከቻልሽ ብሎ ነበረ የተናገረው። እንግዲህ ዙልፊከር ከመጀመሪያ ጀምሮ ጅግደም የዋሻት ውሸቱ የፖሊስ አባል እንደነበረ ስለነበር እና ደግሞ በዚህ መሀል ውሸቱ አንድ ቀን እንደሚከሽፍበት አልተጠራጠረም። እንግዲህ ጅግደም ከተለያያት በኋላ ወደ ሰውየው ወደ መኪና መሸጫ ቦታ ነበረ እሷን የሚከታተላት ሰው ተከታትሎ የደረሰበት። ሳፈርም ይዞ ነበረ የሄደው። ሳፈርና ባሂር ባባ የተመካከሩትንም ነገር ሰውየው በፍጥነት ከሀገር እንዲወጣ አሁን ዛሬ ከነገ ካልክ ሁሉም ነገር ይበላሻል፣ በፍጥነት ሄድ ብሎታል ማለት ነው። ነገር ግን ሴማ አሁን ላይ ዛፈር ደግሞ ከባድ የሆነ ስምምነት ማድረግ እንደሚፈልግ ከባሂር ባባ ጋር ጀምሯል። ቢሆንም ግን ባሂር ባባና ዛፈር የተገናኙበት መንገድ ከባድ የጦርነት ነበርና ባሂር ባባ አሁንም ከዛፈር ጋር መገናኘትና መስማማት እንደማይፈልግ ተናግሯል። ቢሆንም ግን እንግዲህ ፎይራዝ በድብቅ እየሰራ ያለው አንድ የሆነ ድብቅ የዛፈር የሚከታተልበትን ነገር እነሱ ደርሰውበታል። ቢሆንም ግን ይህንን ወጥመድ የባሂር ባባ ወጥመድ መልሶ ለራሱም እንዲያጠምደው እያደረገ ነበረም። ዛፈርም እንግዲህ ድምፁ እንዲሰሙትና ወደ ባሂር ባባ ግዴታ ከሱ ጋር መስማማት አለብኝ የሚል ነገር ተናግሮ እንግዲህ ሄደው ለሱ ያሰሙታል።
ዛፈር ይሄ ነገር ያሰበበት መንገድ አንድ የራሱ የሆነ ክፋት ይዘዋል በማለት ነው እንግዲህ ባሂር ባባ ከነ ፖይራዝ ጋር ሌላ ውሳኔ ውስጥ የገቡት። እንግዲህ ዛፈርም መገናኘት በፈለገበት ሰዓት ከማን ጋር መገናኘት እንዳለበት ይህንን ደግሞ ያመቻቹት እነዚህ ዙልፊከር እና ሳፈር ነበሩ ቦታውንም። ነገር ግን ከዚህ ስብሰባ ጀርባ ሴማ አልነበረችም። ሴማ ምክንያቱም የአባቷ ገዳይ እየተከታተለች አውሮፕላን ላይ ወጥታለች። ቢሆንም ግን ሳፈር ደግሞ መኪና መሸጫ ከዙልፊከር ጓደኝነት ይበልጣል በማለት እንግዲህ እሱንም የጓደኛውም ለመሸፈን እየሞከረ ነበረ። በመሀልም እንግዲህ ወደ ሳፈርም ስልክ ወደ ሴማ ስልክ ደውሏል ሳፈር። በዚህ ሰዓት ግን ሰውዬው እንግዲህ የምትከታተለው ሰውዬ ቀድማ መኪና ውስጥ ቁጥሩ ሳይቀር አውቃ ገብታ ነበረ። እንግዲህ እሷ በዚህ ጊዜ ድምፁን ሳፈር ይሰማዋል። ሳፈር ከባድ ጭንቀት ውስጥ ይገባል። አይሴጉል ደግሞ እንግዲህ የልጅነት ፎቶ አሁን ላይ ጉዳት አምጥቶባታል። እናትና ወንድሟ ከልጅነት ጀምሮ ያቆሰላትንም ከአባቷ እንድትራራቅ ያደረጋትንም መንገድ እንግዲህ ከባድ ሆኖባታል። ቢሆንም ግን ይሄንን ነገር እንዴት ላስተካክለው፣ እንዴት ነው ከአባቴ ጋር ይሄንን ትክክል አድርጌ የልጅነቴ ሳቅ የመመልሰው እያለች ቁጭት ውስጥ ገብታለች። አብሯት እያለቀሰ የነበረው እንግዲህ ፖይራዝ ነበረ። ፖይራዝ እና አይሴጉል ደግሞ ሙንታዝም የሚያጠምዱበት ከባዱ የሆነና እንግዲህ ኦንሳልም ከቤተሰቡ ጋር እውነታው ሊያጋለጥ ደርሰዋል። ፖይራዝ እውነታው እንግዲህ ለሚስቱ ለማጋለጥ ፖይራዝ እና አቶ ኦንሳልም እንዲሁም ሙንታዝም አንድ ላይ ቀጠሮ ስብሰባ ያስይዛቸዋል። ቢሆንም ግን አንድ የወንጀል የሆነ አንድ ሰው ላይ ለማላከክ በመኪና አደንዛዥ ውስጥ አስገብተዋል። ነገሩ እንግዲህ ባሂር ባባና ዛፈር ተገናኝተዋል። ቢሆንም ባሂር ባባና ዛፈር እጅ ለመጨባበጥ ካንተ ጋር አብሬ መስራት እፈልጋለሁ፣ ካንተ ጋር ካልሆነ ማንም ካንተ ጋር ሆኜ ማንም እሺ እያለኝ አይደለም፣ እኔ ባንተ መንገድ አንተ እንዳልከው ይሆናል እያለ ነበረ። ዛፈርም ከባሂር ባባ ጋር እጅ ለእጅ ለመጨባበጥ የሞከረው ቢሆንም ግን ይሄ ነገር እንደማይሰራና በመንገዴ እንዳላገኘ በፊት ለፊቴ እንዳትመጣብኝ ምናልባት በስህተት ልገጭህ እችላለሁ እያለ ባሂር ባባ እንግዲህ ያስጠነቅቀዋል ማለት ነው ለዛፈር። ዛፈር ደግሞ ዳግመኛም ይሄ መንገድ ካንተ ጋር አያገናኘኝም፣ አልቀርብብህም በማለት ነበረ ለባሂር የተናገረው። ነገር ግን አንድ መኪና ውስጥ እየተደረገ የነበረ ከባድ የሆነ የወንጀል ስራ ነበር። መኪና ውስጥ አደንዛዥ አስቀምጠውባቸዋል። እንግዲህ እዛ ጋር ሳድረቲንም ሄዷል ማለት ነው። ሳድረቲን ደግሞ እንግዲህ ከሱንጉል ጋር በመሆን የዶክተሩን ህይወት እንዲያልፍ አድርገዋል። አሁን ላይ ሱንጉል ደግሞ በህልሟ እየቃዠች ነበረ። እሱን እና ደግሞ ራሷ የደበቀችው ሚስጥሯም ደግሞ እንደሚወጣባት ነው የታወቃት። ሚስጥሯ ደግሞ እርግዝናውን ነው። እርግዝናው ደግሞ ያረገዘችው ቤተሰቡን ባሂር ባባን ከዛ ቤት እንዳያስወጣት፣ ያንን ነገር ደግሞ እርግዝና አርግዣለሁ ብላ የዋሸችው ነገር እንዳይታወቅባት እና ደግሞ ሳድረቲን ደግሞ መውለድ እንደማይችል ቀድማ ታውቃለች። ይሄ ነገር ደግሞ ለሳድረቲን መናገር አልፈለገችም። ቢሆንም ግን ዶክተሩ በህይወት ስለሌለ የመረጃው ነገር ደውለው ወደ ሌላ ቦታ እንዲያዘዋውሩላት ቢጠይቋትም ስለዚህ ነገር ከየትም መስማት እንደማትፈልግ ነበረ ሱንጉልም የተናገረችው። አሁን ላይ እንግዲህ ፖይራዝና ሙንታዝም ተፋጠዋል። ጓደኛዬ ወንድሜ ነህ ብዬ ከህይወቴን እና ደግሞ ከአቶ ኦንሳል ጋር ሆነክ ያበላሸው የኔ ህይወት በማለት ነው እንግዲህ ጸብ ውስጥ ገብተዋል ማለት ነው። የአቶ ኦንሳል ሚስት ሁሉንም ነገር ትሰማለች። የሙንታዝ ድብቁ ሚስጥሩ ፖይራዝ አሁን ላይ ይፋ አውጥቶታል። ሴማ ደግሞ ከአባቷ ገዳይ ጋር ፊት ለፊት ተጋጥማለች። ነገር ግን ይህንን ነገር ሁሉንም ከአቶ ባሂር ጋር እንግዲህ ሁሉንም ትደርስበታለች። ሰውዬው ወይስ ራሴ በራሴ ነው ገደልኩት ብሎ ይናገራል። እና ደግሞ ዙልፊከርም
ጅግደምም ለሚያስፈራራ ሰው ሄዶ የስራውን ለመስጠት ይሞክራል። ቢሆንም ግን የተላከላት ከባድ የሆነ ማስጠንቀቂያ ጅግደምም ወደሱ ለመናገር በሄደችበት ዛፈርም እና ከጓደኞቹ እዛ ታገኘቸዋለች። ግን ደግሞ ያገኘችበትንም መንገድ ከባድ የሆነ ነበረ። ሰውየውም ሲያስፈራሩትና ሽጉጥም መዘውበት ነበረ። በዚህ መሀል እንግዲህ ጅግደምና ዙልፊከር በጣም ይጣላሉ። ማንክ ምንድነክ እያለች አንተ ፖሊስ አባል አይደለህ እያለች ስታስጨንቀው ነበረ። አሁን የፖሊስ አባል አይደለሁም፣ ዋሽቼሻለሁ፣ ለመናገር እውነቱን አልቻልኩም፣ ፍቅር ይዞኛል፣ ሁሉ ነገር አሸንፎኛል በማለት ነበር። እንግዲህ ጅግደም ትረዳዋለች ወይስ ምንድነው ከእሱ ጋር ያለው ታቋርጣለች። እና ደግሞ እንግዲህ ባሂር ባባ አሁን ላይ ከዛፈር ጋር የጀመረው ጦርነት ማን ያሸንፋል? ዛፈር የመንገዱ መጨረሻ ላይ ደርሷል። ባሂር ባባስ ከዚህ ወንጀል ውስጥ ያመልጣል?